አንቺ ድንቢጥ እኔ ልታምጪ ይችላል። አንቺን ያገባው ወንድ እኮ በቃ ሁሌ መሳቁ ነው። አደይ በቃ ሄዳለች፣ ተመልሳ አትመጣም ዴቭ። እኔ ግን ካንቺ በተቃራኒ ነው ማስበው። ከፍቅር ጋር ለምን ይሄን ሁሉ ነገር እንዳደረገብኝ መጠየቅ እፈልጋለሁ። ትሰሚያለሽ? እኔ አንቺ አይደለም መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? እቺ ፍቅር የተባለ ሰይጣን አንጠልጥዬ ያምጥቼ ዋጓን ነው መሰለ። ሊዲያ አፍሽን ዝጊ። ያለበለዚያ ግን ምን? አደይ ላቢን ያለችው? አዎ ምን ያርበተብታል? እንደውም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁኝ ውጡና ፈታ እንበል። ስልኬን ደግሞ ቁጭ አድርጊ እንዴ! አንቺ ስልኬን። ቆይ ደግሞ ለምንድን ነው ሲያምሽ ተመልሰሽ መተሽ ያልነገርሽኝ? ክፈችልኝ አንቺ ተረገምሽ። አንዴ ብቻ ከዚህ ልውጣ። ሁሉን ነገርሽን ጉድሽን ዘግዝኬ ነው ለባርክ ያሳልፈ የምሰጥሽ። በቃ አትንቦቅቦቅ። አንተ ወንድ ልጅ አይደል እንዴ? ቆፍጠን በል እንጂ። አደይ ልክ ነሽ። ሁለቱ ቤት ውስጥ ብቻቸውን ሆኑ ማለት በቃ ተጋደሉ ማለት ነው። እንዳሳይሻ ምን እንደሚመለከት ለቀቀኝ። ዞር በልልኝ። በአሁኑ ጫፌን ተነካኝና እንደባለፈው ዝም ብዬ የምተው እንዳይመስልሽ። አደይ ያላሰብኩትን ነገር አታሳስቢኝ። ይልቁኑ አሁን እፈተሻለሁ። አንድ ነገር ግን ልንገርሽ፣ እስከፈለግሽበት ሰዓት ድረስ እዚህ መቆየት ትችያለሽ። ሆድዬ ተያውጊኝ ምሽቱ ሳይነጋ ልቤ እንዲረጋጋ አንቺዬ ከነጋማ ወዲያ ብራ ነው ተያውጊኝ ገና ነው። በቃ አንቺ ልጅ አንቺን ያገባው ወንድ እኮ በቃ ሁሌ መሳቁ ነው። ሁሌ መሳቅ ከፈለክ ታዲያ አግባኛ። እኔማ ሚስቴ መታለች እና ከዚህ በኋላ በቃ እኔን አትፈልገኝም ማለት ነው? አንቺማ የራስሽ ቦታ አለሽ ልጁ። የምርህ ነው? ይላ ምን አይነት ቦታ አለኝ? ያው ሲደብረኝ በሀሳብ ስዋጥ ሁሌ ስጨነቅ እኮ ሊዱ ከየት መጣች ሳይባል ፊት ለፊት ቁጭ ብላ ትዘፍናለች ወይ ትጨፍራለች። እንዳንቺ አይነት ሰው ማግኘት እኮ በጣም ከባድ ነው። የምርህ ነው? የዚህን ያህል ዘና አደርግሃለሁ? አታውቂም እንዴ? በጣም እኮ ነው ፈታ የምታደርጊኝ። እስኪ በዚህ ሞቅታ አንድ ዘፈን ዘፈኝልኝ። እሺ ማን ልትፈንልህ? ደስ ያለሽ። ስሜቴ ገብቶሃል አውቃለሁ አይተኸኛል ላይ። ይሄኛው ዘፈን ደስ ይላል። ሌላ እሺ ሌላ ቆይ ቆሜ ልትፈንልህ። እግሬ መራመዱን ፈራ ስሜ በልጁ ሲጠራ አይገርምም ብያ ያዛፌ መኮለታተፌ እግሬ መራመዱን ፈራ ስሜ በስሙ ሲጠራ። እሺ ራሷ ጠግባ ሄደች እንጂ እኮ ማሚ ፈቅዳላት ነበር። ነገር ግን እሷ ሌላ ሰው ቤት እገባለሁ አለች። ደግሞ ለአንዲት ተራ ሰራተኛ እንዲመሆን አይጠበቅብን። ፍቅርቴ ስነ ስርዓት ይኖርሽ። አደይ ተራ ሰራተኛ አለመሆኗን እኔም አንቺም ልቦናችን ያውቀዋል። እሺ አሁን ለምን ያደይን ስም ረስተን እኔ እናንተ ወጣ ብለን ዘና አንልም? አደይ የት እንደገባች ምን ላይ እንደወደቀች ሳላቅ ምንም ነገር ማድረግ አልፈልግም። እሺ አደይ ምንድን ነው? ምን ለማድረግ እየሞከርክ ነው? አደይ በቃ ሄዳለች፣ ተመልሳ አትመጣም ዴቭ። እኔ ግን ካንቺ በተቃራኒ ነው ማስበው። አደይ ትመጣለች፣ ከዛም በኋላ እንደ በፊቱ እንኖራለን። አዎ አጥፍታለች፣ ግን ይቅርታ ይደረግላታል። እሺ በቃ እሷን እርሳትና ትናንት ሊዱን ወስደ የጋበዝካት ቦታ እኔንም ውሰደኝ። ምን አንቺም የተንገዳገድሽ ልትመጪ ነው? አዎ ካንተ ጋር ከሆነ ምንም ሊሆን አይቆጨኝ። አይ ፍቅር ትቀልጃለሽ አይደል? እየቀለድኩ አይደለም። ይሄ ትክክለኛው ጊዜ ነው ለኔና ላንተ። ምን አባሽ ልትሰሪ መጣሽ? ደስ አለሽ? ፍቅር እንድናወራ ፈልጌ ነበር። ቆይ ለምንድን ነው ከዚህ ቤት እንድወጣ የምትፈልጊው? ይሄን ሁሉ ነገር የምታረጊብኝ ከመሬት ተነስተሽ እንደምትጠኝ ለምን እንደሆነ ማወቅ ፈልጋለሁ። ትሰሚኛለሽ? ኮተትሽን ሰብስበሽ ከዚህ ቤት ውልቅ በይ። አይገባሽም እንዴ? በቃ ማንም አይፈልግሽም። ለዚህ ቤት አታስፈልጊም። እኔ ዘላለም ዓለሜን ካንቺ ጋር አልኖርም። ነገ ላይ የራሴ ቤት የራሴ ህይወት ይኖረኛል። ግን አሁን ሰርቼ እናቴን መጦር እህቴን ማስተማር ስላለብኝ ነው። ታዲያ እኔ ምን ይመለከተኛል? ሁላችሁም ገደል መግባት ትችላላችሁ። አሁን ከክፍሌ ውጭልኝ። አይንሽም ማየት አልፈልግም። እሺ እወጣልሻለሁ፣ ግን አንድ ነገር ልብ በይ። እኔ እናንተን አገልግዬ የማመጣውን ገንዘብ ለቤተሰቦቹ ልኬ ከማስደሰት በቀር ሌላ ምንም አላማ ኑሮኝ አይደለም እዚህ ቤት የመጣሁት። አደይ ውጭልኝ። በአንቺ ምክንያት ብዙ ሰው ነው ያጣሁት። ውጭልኝ አንቺ ሰይጣን፣ ውጭልኝ። ፍቅር አንቺ ምን አጣሽ? አንቺ ያለሽ ትንሹ ነገር እንኳን ቢኖረኝ የት እንደምደርስ አሳይሽ ነበር። ያ ሞኔ ግን ያለንን ነገር አውቀን ማመስገን ብንችል መልካም ነው። አደይ ውጭልኝ።
አደይ ፈታ በይ እንደ ቤትሽ። ደመቀ የት ሄደ? ምን ነው ፈልገሽው ነው? አዎ ፈልገዋለሁ። ከፍቅር ጋር ለምን ይሆን ሁሉ ነገር እንዳደረገብኝ መጠየቅ እፈልጋለሁ። ምንድነው የምትጠይቂው? ያቺ ፍቅር በገንዘብ ነው የገዛችው። እሱ ሌላ የሚነግርሽ ነገር የለም። ግን ምንድነው ሌላ ማወቅ ፈልጊው? እኔ ላይ እንዴት እንደዚህ ያደርጋል? ምን በደልኩት? ምን አስቀየምኩት? ንጉስ፣ እኔ እኮ ማንም የሌለኝ ብቸኛ ሰው ነኝ። ትላንትና ዳይመንድ መጥቶ በሐሰት ሲመሰክርብኝ ሁሉም ነው ፊታቸውን ያዞሩብኝ። ባዶነት ነው የተሰማኝ። ከዛ ለውስጤ ማንም የለሽም ጠንክሪ ብዬ ለራሴ ተናገርኩኝ። ለራሴ ያለሁት ራሴ ብቻ ነኝ። አደይ ለምንድን ነው የምትጨነቂው? እኔ እያለሁልሽ አትደውይልኝም ነበር? ደግሞ ዳይመንድ እኮ ሲነግረኝ ረዥም ደቂቃ ስፈልግሽ ነበር። ደግሞ በስንት መከራ እንዳገኘሽ። አንተም ብትሆን ከጾታ ጓደኝነት ውጭ ወንድሜ መሆን ማትችል ሰው ነህ። አብሬ ካልሆንኩ ልደግፈኝ አትችልም። ደመቀ ግን ከጓደኛም በላይ የውስጤን ሁሉን ነገሬን ጉድለቴን ያውቃል። ታዲያ እንዴት ሁሉን ነገር እያወቀ እንደዚህ ይጎዳኛል? ፒስ ነው አደይ። ዳይመንድ አደይን በጣም ያስከፋት። ምን ነው አደይ? ደመቀ ግን እንዴት አስቻለ? ካንተ በላይ እኮ ችግሬና መከራዬን የሚያውቅልኝ ሰው የለም። እንዴት በእኔ ላይ እንደዚህ ታደርጋለህ? በእርግጠኝነት ፍቅር የሰጠችኝን ብር ብታይ አደይ፣ እንኳንም አደረግከው ደግ አደረግክ፣ እንኳን ብር አገኘህ እኔም ላይ ይሄ ሆነ ብለሽ ነበር የምታስቢው። አይ ደመቀ፣ ከኔ ከተላብሬ ተቀንሶ የመጣ ፍረንክ ምን ያደርግልሃል? ይበረክትልኛል ብለህ ነው? ይሄ ካንቺ ህይወት ጋር ምን አገናኘው? አንቺም ከዛ ቤት መውጣትሽ ጥሩ ነው። ከዛ ሴጣን ትገላገያለሽ። በቃ አንቺም እንኳን ወጣሽ፣ እኔም ብሩን አገኘው። አይ ደመቀ፣ ብሩን ከየት አምጥታ እንደሰጠች አታውቅም? አልነገረችህም? ከየትም ታምጣው እኔ ምን አገባኝ? ዋናው ብሩን መስጠቷ ነው። ይኸውልህ ዳይመንድ፣ እኔ የለፈውበትን የኔን ደሞዝ ብሬን ጨምራን የሰጠች ማለት ደሞዝ ስትይ ፍቅር ነች እንዴ ደሞዝ የምከፍልሽ? አዎ ባርኮት ለሷ ይልክላትና እሷ ነበረች ደሞዜን የምሰጠኝ። ግን እስካሁን አንዴም እንኳን ሳታኝ አታውቅም። የምርሽን ነው አደይ? አዎ። እና ፍቅር ገና ተማሪ ናት፣ ስራ የላት፣ ከየት አምጥታ ትሰጣለች? እቺ ፎንቃ ደሞዝሽን ጭራሽ ስታሽ አታውቅም ማለት ነው? አዎ አንዴ ጸባዩን አውቄዋለሁ። ምንም ብታደርግ አይገርመኝም። አንተ ግን ከንጉስ አስመልጠኝ እንዴት ድጋሚ ትገለኛለህ? ቆይ እኔ እንደዚህ በማድረግ ምን ተጠቀምክ? እንዴት እንደዚህ ታደርገኛለህ ደመቀ? ይኸውልሽ አደይ። አይ በቃ ደመቀ፣ ከዚህ በኋላ ጨዋታ አናቁም። መንገድ ላይ ወድቄ ስላነሳችሁ የፈጣሪ ውለታችሁን ይክፈላችሁ። አደይ እባክሽ አትሂጂ፣ እዚሁ ከኔ ጋር ቆይ። መሄጃ አላጣሁም፣ ልቀቀኝ። አደይ እስቲ ተረጋጊ። የትም መሄጃ እንደሌለሽ አውቃለሁ። ስራ እስክታገኝ ድረስ ለምን እዚህ አትሆኝም? አይደል? አሁን እኮ በእናንተ ቤት ሁለታችሁም ለእኔ ያስባችሁ ነው አይደል? አዎ ከፎንቃዬ ቤት እንደሆነ ተባረሻል። ኤላም አይደለም ቤቱ ሊያስገባሽ አይፈልግም። በቃ እዚሁ ከኪንጉ ጋር ሆነሽ ነገሮችን ለምን አታስተካኪ? ይሄን ሁሉ ነገር ለኔ ብታስማ ከዛች ከፍቅር ጋር ተመሳጥረ ይሄን ሁሉ ነገር ባላደረክልኝ ነበር። አሁን ምንድነው ደርሶ ሀሳብ የምትመስለው? አደይ ቆይ እባክሽ ከኔ ጋር ኑሪ። ንጉስ ልቀቀኝ፣ ልሂድበት። በቃ ተው አትሂድ። ምን? አዎ ልቀቅ፣ አትሂድ። ይሄ ሁሉ ስህተት የዛች የፎንቃዬ ነው። ምን እያልክ ነው ዳይመንድ? እዚህ ከኔ ጋር እንድቆይ እኮ ማድረግ ነበረብህ። ያማል እንዴ? አንተ ብናትህ የራሱ ጉዳይ ነው። እሺ ወዴት ነው የምትሄዱ? አገባ ሊዱ፣ ለምን ሙዚቃ ምናምን አትሞክሪ? እየምረህ ነው ላይ? አዋ አንቺ ፍላጎቱ ካለሽ። አደይ ሳላስፈቅድ ስለመጣሁኝ በጣም ይቅርታ። ይላ ለምለም ነው ብላኝ ስለነበር ነው። አንቺ ስራ ጀምራለሽ ምናምን አልተባለም እንዴ? ኢላ ቤት ምን ትሰራለሽ? ለምለም የለችም። የቤተሰቦቿን ነገር ለማስተካከል ክፍለ ሀገር ሄዳለች። ቆይ ግን አንቺ መቼ ነው ራስሽን ችለሽ የምትኖሪ? ሁሌ ሰው ላይ ጥገኛ መሆን አይደብርሽም? ልጁ እኔ እዚህ የመጣሁት ለምለም ላይ ስላለችኝ ነበር እንጂ ሌላ ነገር ፈልጌ አይደለም። ከረበሽኳችሁ በጣም ይቅርታ። የላ እንዴ አደይ ወዴት ነው? ለምለም ከሌለችማ ምን እሰራለሁኝ? በቃ ልሄድ እንጂ። ለምለም አደይ ስትመጣ እዚህ ትቆየኝ ብላለች። እሱ ግን ያንቺ ምርጫ ነው። ካልፈለግሽ መሄድ ትችያለሽ። እኔማ አንተን ከደበረ ብዬ ነው እንጂ ስራ አስካፈላልግ እዚህ ብቆይ ምርጫዬ ነው። ምን አልሽ አንቺ? ቆይ ምንድነው ችግርሽ? ምን ነው? ምን በደልኩሽ ሊዱ? ሊዱ አትበይኝ አንቺ። እዛ ፍቅር ስታባርሽ መተሽ ላይ ጋር ትኖሪ ነው? አታፍሪ? ደፋር ሊዱ። ቆይ ምንድነው የሚያንጨረጭርሽ? እኔ የተጎዳው ሰው የራሱ እንዳንቺ አልሆንኩም። አንተ ምንም ነገር አይገባህም። ሲጀመር የራሳችሁ ጉዳይ።
አደይ ተቀመጪ አንቺ። ምንድን ነው ፍቅር? ዴቪ ሳሎን የሆነ የማሳይ ነገር አለኝ። ምንድን ነው የምታሳይኝ? እዛው ታየዋለህ። ፍቅር ምን እያደረግሽ ነው ያለሽው? ፍቅር ይኸውልሽ፣ ፍቅር ና እዛው አሳያለሁ። ተነሳው። አቤት ኤላ። ሁኔታሽና ተግባርሽ ከተባልሽው ነገር ጋር ፍጹም አይገናኝም። ቆይ ለምን ዝምት ያለሽ? ለምን መብትሽን አታስከብሪ? አይ ኤላ፣ እኔ ባወራ ከንቱ ድካም ነው። ማን ከጉዳይ ቆጥሮ ይሰማኛል ብለህ ነው? ብናገራቸው ከዚህ የባሰ እንጂ ለእኔ ምንም የሚፈይድልኝ ነገር የለም። ለምለም የምታስቢውን ጭምር እየተከራከረችልሽ ነበር። እያት እኔ እንኳን ጥያት እየሄድኩ ለአንቺ ቆማልሻለች። እንዴት አንቺ ለራስሽ መቆም ያቅትሻል? የሰው ቤት እኮ የሰው ነው። ዛሬ ፍቅርን ተናግሬያት ብወጣ ነገ ከሷ የባሰ ሰው ሊገጥመኝ ይችላል። እሷን ማመሰግንበት ቀን ሊመጣ ይችላል። እቴቴና ባርኮት ደግሞ ለእኔ እንደ ቤተሰቦቼ ናቸው። እነሱን ደግሞ ማስቀየም አልፈልግም። እንደዛማ መሆን የለበትም። ካላደረግሽ አላደረግሽም ነው። እውነታውን ፊት ለፊት ነው መጋፈጥ ያለብሽ። ለምለም እኮ ለእኔ ባታስረዳኝ ኑሮ ቤቴ እንኳን እንድትረግጭ አላደረግሽም ነበር። ለምለም ለእኔ ትልቅ ባለውለታ ነች። በእውነት የለ አንተም ትልቅ ሰውን ፈጣሪ ያክብርል። እኔማ ምን አደረግኩልሽ? የአንቺ ሁኔታ ቢያሳስበኝ ነው እንጂ አደይ፣ አንቺ ምንም ካልተናገርሽ ምንም የሚፈጠር ነገር የለም። ስለዚህ ዝምታሽ ሌላ መዘዝ እንዳያመጣብሽ። ፍቅር ምን እያደረግሽ ነው ያለሽው? ይህን ነገር ፍቺ። አሁን መፍታት ትችላለህ። ዴቪ፣ እኔ ፍቅር ምን ለማድረግ እየሞከርሽ ነው? ይሄ ምንድን ነው? በጣም ደብሮሃል። እኔም ደግሞ ደብሮኛል። ቤት ውስጥ ደግሞ ከኔና ካንተ ውጭ ሌላ ሰው የለም። ስለዚህ ለምን ከዴቭ ጋር ጥሩ ጊዜ አናሳልፍም ብዬ ነው ይሄን ያደረኩት። ወደድከው? ይኸውልሽ ፍቅር፣ እኔ ከአንቺ ጋር እንደዚህ አይነት ነገር ማሳለፍ አልፈልግም። አውቃለሁ ትወጂኛለሽ። ይህንን ነገር በተደጋጋሚ ነግረሽኛል። ግን ለምን አትረጅኝም? እኔም እንዳንቺ የማፈቅራት ሴት አለች። ዴቭ፣ ቆይ አንተን ተረድቼ እኔም ማን ይረዳኝ? ዴቭ፣ እዚህ ቤት ውስጥ እኮ ከአንተና ከባርኩት ውጭ እኔ ማንም የለኝም። ከአንተ ጋር ስሆን የሚሰማኝን ደስታ ማንም ሊሰጠኝ አይችልም። ዴቭ፣ ሁሉንም ነገር እንርሳው። በቃ አብረን እንሆን፣ በፍቅር ክንፍ እንበል። ዴቭ፣ ከአንተ ጋር ስሆን እኮ ሌላ ሰው እየሆንኩኝ ነው። ቆይ ለምንድን ነው የፍቅርህን ኃያልነት ማየት አትችልም? ፍቅር፣ አንቺ የሰውን ስሜት ሳትረጂ እንድረዳሽ ትፈልጊያለሽ? ትሰሚኛለሽ? እኔ አንቺ አይደለሁም። መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? ለምን ዴቭ? ቆይ ለምንድን ነው የማይሆነው? እኔ ካንተ ጋር ለመሆን ምን ያንሰኛል? ምን ያንሰኛል? እስኪ ሚያንስሽን ዞር ብለሽ። አንቺ እኮ በሰው ስቃይ የምትደሰች ሴት ነሽ። ትሰሚኛለሽ? የሰው ስሜትን ለመረዳት ሰው መሆን ይጠበቅብሻል። እሺ ሰው አይደለሽም እያልከኝ ነው? እኔ ያልኩሽን ሰምተሽ ከተጠራጠርሽ እውነትም ሰው አይደለሽም ማለት ነው። ተው ዴቭ፣ በአንተ ፍቅር የቆሰረው ልቤን አትስበረው። እኔ እኮ በጣም ነው የማፈቅር። ለአንተ ስል ምንም ነገር አደርጋለሁ።
ራሴንም እስከ መስጠት ድረስ። ፍቅር አትሰሚኝም እንዴ? እኔም እንዳንቺ የማፈቅራት ሴት አለች። እኔም በእሷ እየተቀጣሁ ነው ያለሁት። ቆይ ለምንድን ነው የማትረጂ? ለምንድን ነው የማይገባሽ? ምን እያደረጋችሁ ነው? አንቺ ፍቅር ምን እያደረግሽ ነው? አንቺ እርጉዝም ምን አባሽ ትሰሪ ነው በዚህ ሰዓት የመጣሽው? እኔ አላምንም። ብቻ ወንድሜን ለማሳሳት ሻማ ወይን ምናምን አድርገሽ ብቻ እንዳይሆን። እውነት በጣም ነው የምታስቂው። ምንም አይመለከትሽም የማትረቢ እንዴ። ዳይመንድ ተረጋጋ እንጂ ወዴት ይክ ነው? እቺ ፍቅር የተባለ ሰይጣን አንጠልጥዬ አምጥቼ ዋጓን ነው የምሰጣት። አንጠልጥለህ ምን ልታደርጋት? አልሰማም እንዴ? እቺ ቆንጆ ሰይጣን ምን እንዳደረገች እንዴ? ያዴን ደሞዝ እኮ ነው የሰጠችኝ እኮ። እና አሁን ለአዳያዝ ነው ወይስ በሰው ፍቅር ለማየት ነው የምትሄደው? እቺ ምን አባቷ ታደርግልኛለች? ጥቂት እንኳን ለሰው ክብር የሌላት አብራኝ ትሆናለች ብዬ አስባለሁ። አምጥቼ ዋጓን ነው የምሰጣት። ጭራሽ ቤቷ ድረስ ሄደህ ልታመጣት ነው? ራስህ ሌላ መዝ እንዳታመጣ አርፈህ ተቀመጥ። እባክህ አትንቦቅቦቅ። ወንድ ወንድ ሽተት እስቲ። እሺ ተረጋጋ። ኧረ እናቱ ቀስ በይ እንጂ ቤቱን አተረማመስሽው እኮ። ሊዲያ አፍሽን ዝጊ። ያለበለዚያ ግን ምን ማለት ነበር? በዚህ ዴቭ ላይ ከምትንጠለጠይ መጀመሪያ ቢጤሽ ሊዲያ ጩያ። እውነቱ ሲነገርሽማ ትጮያለሽ። ዴቭን መቼም አታገኙም። እሺ መጀመሪያ እስኪ ራስሽን ጠብቂ። አፍሽን ዝጊ ክፍታፍ። ባልዘጋስ ወንድሜ እቺ ፍቅር ነች ያስደበረች። አንቺም እንዳታስደብሪኝ ውጭልኝ ከክፍሌ። እኔን ከዛች ከቶታም ጋር የወደደርከኝ እንዳይሆን ብቻ። የት ነበርሽ? ላጋ ነው እና እንጂ ምንድነው ደግሞ ያስደብረሽ? እቺ አዴ መታ ነው። ምን አዴ ላቢን ያለችው? ምን ያርበተብታል? እዛ ላጋ ተጎልታለች። እቺ ሰይጣን ፍቅር ደግሞ ሳሎኑን ተቆጣጥሯለች። ቆይ እነሱ የሌሉበት የት ልሂድ? ወዴት ነው አንተ ደግሞ? እመጣለሁ። እኔም ልምጣ? አይ አርፈሽ ተቀመጪ እሺ። እሺ አባዬ፣ ነገሮቹን ቶሎ አስተካክዬ ለመምጣት እሞክራለሁ። ትንሽ ጊዜ ብቻ ስጠኝ። በጣም ይቅርታ አባዬ፣ እኔ እንደዛ አስቤ አልነበረም። በቃሽ፣ ቶሎ አስተካክዬ ለመምጣት እሞክራለሁ። በቃሽ፣ እማዬ ሰላም በይልኝ። ምን ነው ኤላ፣ ችግር አለ እንዴ? መች ችግር ጠፍቶ ያውቃል አይደል? ምን ነው? ምን ተፈጠረ? ማዋይ ነገር ከሆነ አባዬ እንድመለስ ይፈልጋል። እናማ ለሌ እንዴት ትቻት ልሂድ? እቺ ምስኪን ልጅ እንዲህ ስትሰቃይ ትቻት ሂጃለሁ። ድጋሚ እንድትሰቃይ እንዴት ልፍረድባት? ሄደ ቶሎ የምትመለስ ከሆነ ለምለምን አሳምናትና እንደሚሆን ማድረግ ነው። አይዴ ነገሩ አንቺ አልገባሽም። አባዬ እዛው ከሱ ጋር እንድኖር ነው የሚፈልገው እና ደግሞ የጓደኛውን ልጅ እንዳገባና እዛው ከሱ ጋር እንድኖር ነው የሚፈልገው። አሁን ሁሉም ነገር ግራ ገብቶኛል። ውይ ኤላ፣ እኔ ካንተ ባላቅም ለምለምን በድጋሚ ትታት አትሂድ። ሴት ልጅ ልቧ ከተሰበረ መቼም ሊጠገን አይችልም። የምትወዳት የምታፈቅራት ከሆነ ድጋሚ አትጉዳት። ልክ ነሽ። ለኔ ድጋሚ መጉዳት የለብኝም፣ ግን እንዴት እንደዛ ማድረግ እንዳለብኝ ግራ ገብቶኛል። ጫወተችብኝ። ባኬ ራሳቸው ጅና እንጂ ወዴት ይክ ነው?
ክትሬ ልምጣ አሳውቀኝ ከቤት እንድወጣ መስለኸኛል ቤት ስንገናኝ እነግርሃለሁ በአገር በወግ ሰው ለሰው የምለው ጥግ መስለኸኛል ስንገናኝ እነግርሃለሁ ስንገናኝ ልክ እንደሱ አይሃለሁኝ ስንገናኝ ልክ እንደሱ አይሃለሁ። አንቺ ቀበጥ፣ እኔ እዚህ ጨጓራ ተልጧል፣ አንቺ ትደንሻለሽ። ቆይ ማደርገውን ታያለሽ። አንቺ ፍቅር ኮቴ የለሽም እንዴ? ልትሰርቂ ነው? ስልኬን ደግሞ ቁጭ አድርጊ እንዴ! አምጪ ስልኬን። ቻማታል እንዴ? አንቺ ፍቅር ምን እያደረግሽ ነው? ምን እያደረግሽ ነው? ክፈችልኝ ፍቅር። ቻማታል እንዴ? እቺ ቆይ በምንሽ እንደምትወጪ እናያለን። ጭራሽ ክፈችልኝ። ያንቺ መጫወቻ ሆኜ ቀረ። ዴቭ እንዴት ነህ? ዛሬ እንዴት መጣህ? በጣም ይቅርታ። ሊዱ ሰው ቤት ሲመጣ ሳይናገር ከመጣ እንደማትወድ ነግራኝ ነበር። ሳልነግርህ ስለመጣሁ በጣም ይቅርታ። ኧረ ችግር የለውም። በዛ ላይ ደግሞ አንኳኩተን የገባው። ዛሬ ምን እግር ጣለህ? ሊዱ አደይ እዚህ እንደሆነች ነግራኝ ነበር። አዎ እኔ ጋር ናት። ኪችን ውስጥ ስራ እየሰራች ነው። ኦኬ ኪችን። እሺ በቃ። እንዴ ወዴት ነው? አደይ ጋር ኪችን ቤት። በቃ እሺ። ወይ ጉድ! በቃ እኔም ብሎ የሚመጣ ሰው የለም እዚህ ቤት። አደይ ዴቭ እንዴት መጣ? በጣም ናፍቀሽኝ የመጣሁት። ቆየ ጥለሽኝ ሄደሽ ነው? ትላንትና ማታ እዚህ አልነበርኩም። መንገድ ላይ ራሴን ስቼ ወድቄ ንጉስና ደመቀ ወደ ቤታቸው ወስደውኝ ነበር። ምን? እነሱ ጋር ደግሞ ምን ትሰሪያለሽ? ማታ እኮ ስደውልሽ ስልክሽ አይሰራም ነበር። አዎ ስልኬ ተበላሽቷል። እና አሁን እንዴት ነሽ? ቆይ ደግሞ ለምንድን ነው ሲያምሽ ተመልሰሽ መተሽ ያልነገርሽኝ? አንተ መች ትሰማለህ? ለራስህ ሰክረህ ነበር እንጂ ንጉስ እጅ ላይ አልወድቅም ነበር። ንጉስ? ቆይ ምንም አላደረገሽ? አዎ ትላንትናስ ወደ ቤቱ የወሰደኝ ራሴን ስለሳትኩ እንጂ ምንም ክፉ ነገር አስቦ አልነበረም። አደይ በጣም ይቅርታ። ብቻሽን ልተውሽ አይገባም ነበር። ይቅርታ አድርጊልኝ አደይ። አንተ ምን ማድረግ ትችላለህ ዴ? ነገሩን እንደዛ አወሳስቦብኝ አንተም ባርኮትም እኮ አይፈረድባችሁ። ምንድን ነው? ኦፍ ምን ፈልገህ ደወልክ? ብር ተሰጥተህ አይደል እንዴ? ምንድን ነው? እሺ ሰዎች እኔን እኮ ረሳችሁኝ። በጣም ይቅርታ። የለም ከአደይ ጋር እኮ ከተገናኘን ስለቆየን ነው። እና ዴቭ ከኔ ጋር አብረን ነው እንዲያደር ነው። አረ እንደዛ ማለት አይደለም። እኔ የምለው ለምለም የት ሄዳ ነው? ለምለም ሌላ ቦታ ሄዳለች። እኔም ስመጣ አላገኘኋት። አዎ እሷ አይለችም። እንደውም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁኝ ውጡና ፈታ እንበል። አይገርምም? እኔ ራሱ እያሰብኩት ነበር። አደይ በቃ ልብስሽን ቀይሪና እንውጣ። የት ነው የምንወጣው?
የሆነ ቦታ ሄደን በልተን ጠጥተን እንመለሳለን። አይ እኔ እንኳን ይቅርብኝ። ባይሆን ሊዱ እንደዚህ አይነት ነገር ስለምትወድ እሷን ይዛችኋት ሂዱ። እኔ ደላላ ጋር ሄጄ ስራ አልፈልግ። አደይ ለምን ስራ መፈለጉን ትተሻት ትመለሽ? አዎ ባርኪም ሆነ የባርኪ እናት አንቺ ከዛ ቤት እንድትወጪ አይፈልጉም። እዛው ብትሆኝ ይሻልሻል። አዎ አደይ የትም አትጂ፣ ከእኛ ጋር ሁኚ። በቃ ሊዱንም ፍቅርንም ታያቸው። በቃ ወደኛ ቤት ተመለሽ። እሺ ደግሞ ፍቅርን ናቅ አድርገሽ ታያት። በቃ አሁን እንውጣ። ደግሞ ለትደውልላት በኋላ ጥላችሁ ይወጣችሁ ብላ አናቴ ላይ ነው የምትጨፍረው። ከፈለገች ትምጣ። እሺ በቃ እኔ ልደውልላት። አንቺ ፍቅር፣ ወይኔ ፍቅር፣ የአንቺ መጫወቻ ሆኜ ልቀር። አንቺ ፍቅር ክፈችልኝ። አንቺ ተረገምሽ። አንዴ ብቻ ከዚህ ልውጣ። ሁሉን ነገርሽን ጉድሽን ዘግዝኬ ነው ለባርኪ አሳልፌ የምሰጥሽ። አንቺ ሴጣን። በቃ አትንቦቅቦቅ። አንተ ወንድ ልጅ አይደል እንዴ? ቆፍጠን በል እንጂ። ምንድነው የሚያንቦቀቡቅ? ዴቪዬ ማነው ደግሞ በሩ እንደዚህ የሚያንኳኳው? ምን ነው ዴቭ፣ ችግር አለ እንዴ? ሊዱም ፍቅርም ስልክ አያነሱም። በሰላም ነው? እባክህ ተዋቸው። እንደውም ሊዱ ቀረባት። አይ እነሱ ሳይሆን በሰላም ነው ወይ ስልክ ማያነሱት የሚለው ነው። ተጣልተው ይሆን እንዴ? አዎ ሊዱና ፍቅር ቤት ውስጥ ብቻቸውን ከሆኑ እንደዛ ነው የሚሆነው። በቃ ሳይጋደሉ ይድላቸው። ይሄን ያህል? አዎ ልክ ነሽ። ሁለቱ ቤት ውስጥ ብቻቸውን ሆኑ ማለት በቃ ተጋደሉ ማለት ነው። ደግሞ እኔ ነኝ ጥፋተኛው። ቅድም እንደዛ እየሆኑ እያየኋቸው ትቻቸው መጣሁ። ታዲያ ምን ይሻላል? ወይ ደግሞ በዛው ስንሄድ ቤት ቼክ እናድርጋቸዋል። ደግሞ እነሱ ህፃን አይደሉም። ይሄን ያህል ምን ይሆናሉ ብለህ ነው? አይ በቃ እኔ ወደ ቤት ልሂድ። እሺ በጤናቸው አይደለም ስልክ እንደዚህ ማያነሱት። ምንድነው በሩ እንደዚህ የምትደበድቡት? አንቺ ድንቢጥ እኔ ልታምጪ ወጥቻለሁ። ምንድነው ምን ቀረ? ብር ላኩልህ አይደል? ለምን አባሽ ነው የአደይን ብር ያልከፈልሻት? አንተ ስለ አደይ ምን ይመለከታል? ኧረ ዳይመንድ አረጋጋው፣ ጎረቤት እንዳይሰማ። ምን ይመለከታል ነው ያልሽው? እንዳሳይሻ ምን እንደሚመለከት። ልቀቀኝ! ልቀቀኝ! ልቀቀኝ!